الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. وتزودوا فإن خير الزاد التقوى. የዛሬው ኹጥባ ተቅዋ እያለ ሲደጋግም ሰምታችሁታል። ተቅዋ ማለት ምን እንደሆነና ተቅዋ ማለት ምን ያክል ነው የሚያስፈልገን ቁርአኑም ላይ ደጋግሞ የሚያመጣው ቃል ነው። ተቅዋ ኢተቁናረ ወተቁላህ ወተቁ ይበዛል። ተቅዋ ብቻ ነው የሚያዋጣው። መፍራት አላህን መፍራት ብቻ ነው የሚያዋጣው። ስለ ተቅዋ ነበረ ይሄንን አያ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ያለው ለሑጃጆች ነው። الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعل من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. حج ليلة السووج ፍጹም ለዒባዳ የሄዱት በአንድ ቦታ ላይ አላህ ሊሉ ላሉ ሰዎች አላህን ፍሩ ሲል እዛ ላይ ትእዛዝ ለነሱ ያወርዳል። አላህን ማፈርተው እዛ ቦታ ላይ ተገኝተዋል። እንግዲህ የቁሱን የአካላዊ የሚያስፈልገውን ስንቅ ከተሰነቃችሁ አይቀር ተቅዋውንም አብራችሁ ተሰነቁ ይላል። ፈኢነ ኸይረ ዛዲ አተቅዋ ከስንቁ ሁሉ በላጩ አላህን መፍራት ነው። አላህን መፍራት ያለበት ነገር ሁሉ ነገር ቀላል ነው ይላል። ዛሬ በኹጥባው ላይ የምናነሳው ነገር ነው ላልሰማችሁት ማለቴ ነው። ስለዚህ እቺ ፈተዘወዱ ፈኢነ ኸይረ ዛዲ ተቅዋ ለሐጃጆቹ የሆነ ቢሆንም ለሁላችንም የሚሆን ነው። ሁሉም ያስፈልገዋል። አሽዩኽ ወሸባብ ወሪጃሉ ወኒሳ ሁላችንም አላህን መፍራት የሚለው እጅግ የሚያስፈልገን ነገር ነው። ምክንያቱም በተቅዋ ነውና መዳንም ያለው وينجي الله الذين ثم ننجي الذين اتقوا ونذر الظالمين فيها جثيا. ننجي ነገ ቂያማ ቀንም ነጃ የሚወጡት አላህን የሚፈሩት ብቻ ናቸው። ዝምድናም የለም፣ ሙስናም የለም፣ ምንም አይነት ነገር የለም። አላህን መፍራት ብቻ አላህ ፊት የሚያድነው እሱ ነው። ተቅዋ ማለት ምንድነው የሚለውን ግን እስኪ እንየው። ምንድነው ተቅዋ ይባላል? ተቅዋ ማለት أن تعمل بطاعة الله على نور من الله ترجو ثواب الله. اللهن مفرات የሚባለው ነገር አላህ ያዘዘህን ጧዓ መስራትህ ነው። على بصيرة ሆነ ዝም ብለህ ተከትለህ ሳይሆን በዕልም ላይ የተመሰረተ የምትሰራውን ነገር ደግሞ ያንን ስታደርግ ተርጁ ثواب الله የሆነ ሰውን ፈርተህ ለሆነ ጥቅም ብለህ ሳይሆን ከአላህ በኩል አጅር አገኝበታለሁ ብለህ አስበህ ስትሰራ ያ ነው ተቅዋ የሚባለው። ወአን ተትሩከ ማዕሲየተ አላህ ወንጀልን ልትተው ነው። ስትተወው አላ በሲረት ሚነላህ መሆን አለበት፣ አላ ኑሪ ሚነላህ። ወተኻፉ ዒቃበ አላህ ያንን ወንጀል የተውከው ብትሰራ ምን እንደሚያስጠይቅህ ፈርተህ ነው። አንድ ሰው መጠጥ ሊተው ይችላል ሐኪም ከልክሎት እንጂ አላህን ፈርቶ አይደለም። ይሄ ሰው ምንድነው ተቅዋ አይባልም። ይሄ የሆነ ዒባዳ ሊሰራ ይችላል ልጅ አባቱን ፈርቶ ወይ ደግሞ የሆነ ስራ አባረራለሁ ሰዋብ ተርጁ ሰዋብ አላህ ሲሆን ነው ተቅዋ። ስለዚህ ስትሰግድም ስትጾምም ስትሰጥም ስታቆምም ወንጀል ነገር ስትሰራም አላ ኑሪ ሚነላህ ወአላ ኸውፊ ሚነላህ መሆን አለበት። ዋዲህ ወይንም በሌላው አገላለጽ አልይ እንደገለጹት ተቅዋ ማለት هو العمل بالتنزيل ብለዋል። التنزيل ቁርአን ማለት ነው። القرآن يأمر القرآن ينهى القرآن يهدي በቁርአን መሰረት ስትሰራ ነው። ስለዚህ ቁርአን ህግህ መመሪያህ ሲሆን ወደ ጥሩ ነገር ያዛሃል፣ ከመጥፎ ነገር ይከለክልሃል። በቁርአን መዳኘት ብለውታል ባጭር ቃል። والخوف من الجليل الجليل هو الله አላህን መፍራት ነው ተቅዋ ማለት። والقناعة بالقليل በትንሹ ባለህ ነገር መብቃቃት ተቅዋ ብለውታል። አላህ የቀሰመልህ ነገር ላንተ በቂህ ነው መሆን ያለበት። ይሄ ነው ለኔ ረዘቀኝ ብለህ አላህ በሰጠህ ነገር መብቃቃት። አልጠግባይነት
ከሙተቆች ዘንድ የለም ማለት ነው። ሰዎች ዛሬ አንጠግብ ብለናል። ስለዚህ ይሄ ቀናዓተናል። አላህ የቀሰመልንን አናውቅም። ይሄ የለበስነው ልብስ ማለቁን እንኳን አናውቅም፣ እንኳን ያለንን ሀብት ልንበላው። ቀናዓ አላህን የሚፈራ ሰው ቀናዓ አለው ቢልቀሊል። ወልእስቲዕዳዱ ሊየውም ረሒል እዚህ ሲኖር እግሩን ዘርግቶ መኖር ሳይሆን ለመጨረሻው ለረጅሙ አገር ዝግጅት ማድረግ ማለት ነው ተቅዋ ማለት ብለው ኢማሙ ዓሊ ገልጸውታል። ተቅዋ በሌላው አገላለጽ አላ የጂደከ አላሁ ሐይሱ ነሃክ፣ አላህ ከለከለህ ቦታ ላይ እንዳያገኝህ፣ እፈለገ አዘዘህ ቦታ ላይ እንዳያጣህ። ይሄን ካረክ ተቅዋ አለክ። መስጂድ ትገኛለህ፣ አልሆነ ቦታ ላይ አትገኝ ከሆነ ተቅዋ ኖሮህ ነው። ሀዛ ሆ ተቅዋ። በዚህም አልነው በዚህ ማዕናው ብዙ አይራራቅም። ሁሉም የሚያሳዩት አላህ ያዘዘህን ስትሰራ አላህ የከለከለህን ተከልከል ማለት ነው። ሌላኛው አገላለጽ ተቅዋ አንተኩነ ፊ ሳሐቲ ጧዓ ወልአዕማል ሷሊሃ፣ የትኛውም መልካም ስራዎች ላይ መገኘት ነው። ሶላት ቦታ ላይ ሶላት ሲደርስ ትገኛለህ። ገንዘብህን ዘካ ላይ ታወጣለህ። ቁርአን ትቀራለህ፣ ትዘክራለህ፣ ትሰጣለህ። ኸይር በራፍ አካባቢ ላይ መገኘትም ሌላኛው ተቅዋ ማለት ይሄ ነው ብለው የገለጹት ነው። ተቅዋ ማለት አንተኩነ ባረን ሊዋሊደይክ፣ ለወላጆችህ መልካም ልጅ መሆን ማለት ተቅዋ ነው። ሊአነሁ አመረክ አይደለም አላህ ያዘዘህ ስለሆነ ወቀዷ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳነን። የእሱን ሐቅ ሲያመጣ በጎንዮሽ የወላጆችን ሐቅ ያመጣል። ለወላጆችህ መልካም ልጅ ከሆንክ እንደከ ተቅዋ። ወላጆችህ በሕይወት ቢኖሩም በወላጆችህ በሕይወት ባይኖሩም የወላጆችህን ጉዳይ ነስበል ዐይን አለመርሳት። ሱፊያን ብኑ ዑየይና ወላ አሰውሪ እኔ 1 ዓመት ራሴን ትዝ ብሎኛ አያውቅም ከአባቴ በቀር ይላሉ። አባታቸው ሞቶባቸው 1 ዓመት ሙሉ ማለት ነው። ዛሬ ወላጆች ገና የሞተለት በንብረት ነው የሚጣሉት፣ እሱ ጋር ነው ትኩረታቸው። አባት ማን ትዝ ይለዋል? እዳውን እንኳን አይከፈልለትም። እኛም ፈልገዋለን አይነት ነገር። 1 ዓመት አባቴን ረስቸው አላውቅም ይላሉ። ስለ ራሴም ትዝ ብሎኛ አያውቅም እስከ ማለት። በረም ቢዋሊደይከ ስትሆን ተቅዋ ነው ይሄ። አንተኩነ ዋሲለን ሊአርሃሚክ፣ ዘመዶችህን አክስቶችህ፣ አጎቶችህ፣ ዘመዶችህ የት እንዳሉ ፈልገህ መደወል የሚፈልጉትን ሄደህ በመጠየቅ እጅህን በመዘርጋት ዝምድናን መቀጠል ተቅዋ ማለት እሱ ነው። አላህ ነዋ ያዘዘው። ዩሲሉነ ማ አመረሁም ላህ አን ዩሰል። አንተኩነ ሙሕሲነን ኢላ ጅራኒክ፣ ለጎረቤቶችህ መልካም ሰው መሆንህ ተቅዋ ነው። ተቅዋ ማለት እሱ ነው። ጎረቤትህን የማታስቸግር ብቻ ሳይሆን ያለህን የምታካፍል እጅግ መልካም ሰው ስትሆን ተቅዋ ማለት እሱ ነው። ተቅዋ ማለት ሐላል ገንዘብ መብላት ተቅዋ ነው። አራጣ ውስጥ አለመግባት፣ ገሽ ውስጥ አለመግባት፣ ሙስና ውስጥ የተለያየ ሐራም ነገር ውስጥ አለመግባት ይሄ ተቅዋ ነው። አስሰደቀቱ ቡርሃን እንደሚባለው የምትሰራው ስራ ተቅዋህን ያረጋግጣል። ኢማን እንዳለህ አላህን መፍራት እንዳለህ ያሳያል። ተቅዋ እዚህ ውስጥ ይገባል። አንተሕፈظ ሊሳነ አኒል ከዚብ፣ ምላስህን ውሸት ከመዋሸት ከታደካት፣ ሰውን ከማማት፣ ሰውን ከማጣለት፣ ቡህታን መጥፎ ነገር የሌለ በሰው ላይ ከመጫን ምላስህን ስርዓት ካስያዝካት እንደከ ተቅዋ። ተቅዋ ማለት ሰፊ ነው ማዕናው፣ በዚህ ሁሉ የሚገለጽ ነው ማለት ነው። ተቅዋ ማለት 5 አውቃት ሶላት ጠብቀህ በጀማዓ ስትሰግድ ተቅዋ ነው። ዝም ብሎ አይደለም እያረከው ያለኸው፣ ከውስጥ ያለ የሆነ ኃይል የሆነ ፓወር ኢማን የሚባል ተቅዋ የሚባል ነገር መኖሩን ያሳያል። ተቅዋ በሁሉ መልኩ ይገለጻል። ወተቂላሃ ሐይሱ ማ ኩንት አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሐይሱ ማ ኩንት ፊል ለይል ወነሃር፣ ሐይሱ ማ ኩንት ፊል በይት ወፊል ኻሪጅ፣ ስራ ቦታም ለቤተሰብህም ጋር ከባለቤትህ፣ ከልጆችህ፣ ከጎረቤት ከማንኛውም ሁኔታ ላይ በህይወት ዘርፍህ 24 ሰዓት አብሮህ ያለ ነገር ነው ተቅዋ ማለት። ብዙዎቻችን መስጂድ ስንገባ ማሻአላህ እንሆናለን። ውጭ ላይ ጫማ እንደምናወልቀው ባህሪያችንም ዛች ጥለን እንመጣለን። ስንወጣ እንደ ጫማችን ለብሰን እንወጣለን። እዚህ በር ላይ ይጀመራል ውሸት። ወደ ሱቅ ሲወጣ ይሰራዋል ያንን የሚሰራውን ነገር። ኢተቂላህ ሐይሱ ማ ኩንተ ማለት ምን ጊዜም ነው መሆን ያለበት። የሆነ ሰዓት እያየህ ረመዳን ሲሆን መስጂድ ስትገባ ብቻ ሳይሆን ሐይሱ ማ ኩንት
የትኛውም 24 ሰዓት አንተ በህይወት እስካለህ ድረስ አላህን ፍራ። በሙዓመላህ በጉርብትና በቤተሰብ ፊላህ ከአላህም ጋር ባለ ኢተቂላህ ሐይሱማ ኩንት። ተቅዋ ማለት ይሄ ነው። የሆነ ጊዜ ያይግ ሰዋየን አላየን ሳይሆን የሆነ ሰዓት እየመረጥን ብቻ የምንፈራው ነገር አይደለም። خلي الذنوب صغيرها وكبيرها فهو التقى። ወንጀል ትንሽም ይሁን ትልቅ ሁሉንም መተው ነው። ተቅዋ ማለት እሱ ነው። ወስነዕ ከማሽን فوق أرض الشوك يحذر ما يرى። ጠጠር አዲስ አበባ ሰው ጠጠር ነው ማይቻል እሾህም ማየት አግኝቶ ጫማው ምኑ እሾህ ላይ በሾሃ የምታልፍ ከሆነ እንዴት ነው የምታልፈው? ቀስ ብለህ መርጠህ ነው እሾህ እንዳይወጋ። ውሃ ከዛ ስትኖር እያንዳንዷን ነገር በጥንቃቄ ስትናገር ተጠንቀቀህ ተናገር፣ ስትሰራ ተጠንቀቀህ ስራት። ፈውቀ ሸውኪ ሾህ ላይ እንደሚሄድ ማለት ነው። ወላ ተሕቂረነ ሰጊረተን ይቺ ትንሽ ናት ብለህ ወንጀልን አትናቅ። ምን አላት ይቺ? አጅነቢይ ማየት ቀላል ናት፣ ይቺ ትንሽ ናት። ይሄ ሰውን መሳደብ ቀለል አድርገህ ወንጀልን አትይ። ምክንያቱም ኢነል ጅባለ ሚነል ሐሷ። ይሄ ትልልቁ የነዳሽን ተራራ የሚባሉትም ትልልቆቹ ተራራዎች ብትቦረቡራቸው ጠጠሮች ናቸው። የጠጠር ክምችት ነው ተራራ ያደረገው። ዛሬም ነገም ስትጨምርበት የሚያደርሰው ተራራ ይፈጥራል። እና ተቅዋ ማለት ይሄ ነው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ሲል አላህ ለሁጃጆች ያዘዘው ይሄ ትእዛዝ ለኛም የመጣው በዚህ ደረጃ ነው። ይሄ ያለው ሰው ብቻ ነው ፈላህ የሚመጣው ነው የሚለው። በዱንያም በአኺራም አላህን የሚፈሩ ሰዎች ነገሮች ሁሉ ገር ናቸው ይላል። አላህን ከመፍራት የሚገኝ ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ። አላህን የሚፈራ ሰው በየትኛውም ጉዳዩ ላይ አላህ ነገሮችን ሁሉ ገር በገር ያደርግለታል። አላህን የሚፈሩ ሰዎች ችግር ውስጥ ተቆልፎባቸው አይቀርም፣ መፍትሄያቸው በእጅ ይሆናል። አብዋቡ ተይሲር ቅርብ ነው ማለት ነው። ኢላ መን የብሐሱነ አን ተፍሪጂ አልኩሩባት። ብዙ ሰው አይምሮው ሊነካ የሚችል እንቅልፍ የነሳው የሆነ ብዙ አይነት ጭንቀቶች ውስጥ አለ። ለዛ መፍትሄ ሰዎችን ያማክራል፣ የተለያየ አካባቢ ላይ ይሄዳል። ይህ እንደዚህ አይነት ችግር ያለባቸው ሰዎች ሪዝቀን ዋሲዕ የሚፈልግ ሰው ሀብታም መሆን ገንዘብ ለማግኘት የሚፈልጉ ሰዎች የሚያረጉት ነገር አለ። በረሽዋው ይገባሉ፣ ወደ አራጣው ይገባሉ፣ ወደ ማታለሉ ይገባሉ። የሰው ገንዘብ እንደዛ አይደለም። ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚፈሩ ሰዎች ለማንኛውም ነገር ሁሉ መፍትሄ አላቸው፣ መኽረጅ። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ። ባልታሰበ መንገድም አላህን የሚፈሩ ሰዎችን አላህ ይረዝቃቸዋል። አንተ ዘንድ ባለው ነገር አላህን ፈርተህ የሰው ገንዘብ ስትተው አንተ ባላሰብከው መንገድ ደግሞ አላህ ይረዝቅሃል። ወመን የተወከል ዐለላህ ፈሁ ሐስቡህ። በአላህ ላይ ብቻ የተመካ እሱ በቂው ነው፣ ማንም ምንም አትሆንም ማለት ነው። ስለዚህ ተቅዋ እጅግ የሚያስፈልገን ነገር ሲሆን ይሄ የህይወታችን አካል መሆን አለበት። ብዙ ሰው አላህን መፍራት የከበደው ነገር ቢኖር ምንድነው ብንል ምናልባት የወደፊት የልጆቹን ፍርሃት ሊሆን ይችላል። አንዳንዱ ቀድ የሙዱ ልኢንሳኑ የደሁ ኢለል ሐራም ገንዘብ ውስጥ ይገባል። ለምን የቁሉ ከይፈ አዒሹ አውላዲ፣ ኑሮ እንዲህ ሆኖ እንዴት አድርጌ ይላል። ነገ ጠዋት በሞት ልጆቼ እንዴት ሊሆኑ፣ ስለዚህ እንደምንም ብዬ ቤት ካልሰራሁላቸው የሆነ ነገር ጥሪት ካላስቀመጥኩላቸው በማለት ሐራም ውስጥ ይገባል። ወደ ረሽዋው ይገባል፣ ወደ አራጣው ይገባል፣ ወደ ማታለሉ ይገባል። በዚህ ደሞዝ እንኳን ስሞት እያልሁም አልበቃም፣ ስለዚህ በጎኔ ሻይ ይቀበላል። ደሞዝ ብሎ ተቀመጠው ነገር አይበቃኝም በማለት ይሄ ለልጆቹ ከማሰብ እንደዚህ ከምታደርግ ለልጆቹ የሚሻለው ተቅዋን አስቀምጥላቸው። አላህን ከፈራህ አብሽር፣ አላህም ምንም አያረግ። ወአመል ጅዳሩ ፈካነ ሊጉላመይን የቲመይን አይደለም የሚለው ሱረቱል ካፍ ላይ ያለው ነቢዩላህ ሙሳና ኸድር የሆነ ቤት ገነቡ፣ ይወድቅ ያለውን ቤት ምስጢሩን ሲናገሩ እንደውም 7ኛ አያት ነበር ይላሉ። እጅግ ሷሊህ አላህን የሚፈራ ሰው ስለነበረ 7 ዘር ወርዶ የነዛን የየቲም ልጆች አላህ ሲጠብቅላቸው ሀብታቸውን ውስጥ ላይ የተቀበረ ገንዘብ አለ። ልጆች ሲያድጉ ያገኙታል ተብሎ የተቀመጠ አሁን ሌላ የሰፈር ሰው መጥቶ ቢሰራው ሲቆፍር ያገኘዋል። ቤት ሊሰሩ ቀርቶ መጦሪያቸው ሊወስድባቸው አላህ ሲጠብቃቸው። ሷሊህ አባት ከሆንክ ለልጆች አታስብ። ፋብሪካ አስቀምጠህ ብትሄድ የወል ሀብት አስቀምጠህ ብትሄድ ተቅዋ የሌለው
ልጅ ካስቀመጥክ አንተም አላህን ያልፈራህ ከሆነ ምንም ሀባአን መንሱራ አላህ ያደርገዋል። አላህ እንደዚህ ነው የሚጠብቀው። ስለዚህ እንዲህ አይነት ስጋቶችንም በማስገባት ወደ ሐራም የሚገባ አለ። ይሄንን ነገር የዱንያውን ጉዳይ በማሰብ ሶላት የማይሰግድ ሰው እኮ አለ። ሱቁን መዝጋት የማይችል በዚህ ጉዳይ ተጨናንቆ ወላጆቹን የማይጠይቅ አለ። በዱንያው ጉዳይ ማለት ነው። ይሄ ዝምድና የሚባል የማይጠይቅ ሰው አለ። ይሄ ሁሉ ምን ሲባል ለልጆች ሲል ወይም ደግሞ ለኑሮ ሲል። አላህን ብትፈራ ግን ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ነው። አላህን ከፈራ ሁሉም ቀላል ነው የሚሆነው። ይልቅ ለልጆችህም ማስቀመጥ ካለብህ አንደኛ አልሙስተቅበል ቢየዲላህ። ሁላችንም ዛሬ ልብስ ብንለብስም ስንመጣ እርቃናችንን ነው የመጣ ነው። ሁሉም ሰው ላ ዱንያ ወላ ዒልም ወላ አንድ ነገር የለንም። ከዛ በኋላ የመጣ ነው ሁሉም። ምናልባት አባት ገዝቶ ቢያለብሰውም የአላህ ሪዝቅ ነው። አባት አምጥቶ ቢያጎርሰውም የአላህ ሪዝቅ ነው። ሁሉንም አላህ ነው የሰጠው። ላንተ እዚህ ያደረሰ ለልጆችህ አታስብ። አላህ ነው ሙስተቅበልን የሚያውቀው። አታስብ ሲባል በዚህ ደረጃ ሶላትህን ትተህ፣ በዚህ ደረጃ ሐራም ውስጥ ገብተህ፣ በዚህ ደረጃ ራስ ማንነትህን ከዲን ወጥተህ ለልጄ ብለህ አትበል ለማለት እንጂ አታስቡ ማለት እንደዛ አይደለም። ስለዚህ አልሙስተቅበል ቢየዲላህ ነው። ሁለተኛ ደግሞ ተቅዋን ያስቀመጥክ ከሆነ وقد بشر المتقين بأنهم سوف يحفظون ذريتهم وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم ስለ የቲሞች አንስቶ ዛሬ ያሉትን የቲሞች ነገ ጧት ወይም ደግሞ እኔ ብሆን ብላችሁ በማሰብ በእነዚህ በየቲሞች ላይ አላህን ፍሩ ይላል። የነሱ አባት የሌለ በሆነበት ሰዓት ላይ አንተ ኃላፊ ሆነህ ገንዘባቸውን አላአግባብ እንዳትጠቀም አላህን ፍራ። ነገ ጧት አንተ ብትሆን የሚለውን ፈልየተቁላህ ወልየቁሉ ቀውለን ሰዲደን። ስለዚህ አላህን በመፍራት ይሄን ነገር አድርጉ ነው የሚለው። አላኩል ሐል ባጭሩ ተቅዋ እጅግ ያስፈልገናል። አላህ ወፍቆን አላህ ብሎት ወደ ረመዳን እየቀረብን ነው። ለረመዳን ከሚደረጉ ዝግጅቶችም ውስጥ አላህን መፍራት ነው። አላህን መፍራት ማለት አሁን በሰማችሁት ብቻ አይደለም፣ ከዚህም በላይ ሰፊ ማዕና ያለው ሲሆን ስለዚህ በተውበት ነው አላህ ረመዳንን መዘጋጀት ያለብን። እንደ ድሮው የሾርባው የቤት ቀያር ቀለሙ ምን እንኳን ቀርቷል። የረመዳን ድባቡ ቀራሁን ላይ እንኳን እንደዚህ ከወር በታች ቀርቶት 2-3 ወር ሲቀረው ረመዳን የሚሸቱ ነገሮች ነበሩ። ያ ማለት ረመዳን የሚለው ከውስጣችን ምን ያህል እንደወጣ ነው እያሳየ ያለው። አላኩል ሐል ረመዳን መድረስ ማለት ትልቅ መታደል ነው። አላህ ወፍቆን ከሆነ ወደዛ እየደረስን ነው። ረመዳን ሲመጣ ለመጠቀምም ከወዲሁ ንጹህ የሆነ ልብ አላህን መፍራት ያለበት ቀልብ ይዘን ከተቀበልነው እውነትም ከረመዳናችንም እንጠቀማለን። በረመዳን ብዙ ነገር አለ። ዑተቃኡ ሚነናር የሚባሉበት ከሳት ነፃ የሚወጡበት ወር ነው። ሸህሩ ረመዳን ሸህሩል ቁርአን ነው። ቁርአን የወረደበት ወር ነው። ቁርአንና ረመዳን አንድ ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። በረመዳን የወረደው ቁርአኑ ማለት ነው። ስለዚህ እጅ ቁርአን የምንቀራበት የዕለት ዕለት ስንቀራው እንዳይከብደንም ከወዲሁ ራሳችንን ልብሳችንን ማጥበን ውስጣችንን ማጽድተን ለረመዳን እንድንዘጋጅበት በዛውም ለመጠቆም ነው። እኔንም እናንተንም በሰማነው የምንጠቀም አላህ አድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد.